ነሳራዎች ክርስቲያኖች ማለት ነብዩ መሐመድ አለይሂ ሰላም ከመምጣታቸው በፊት የነበረው ነብዩ ኢሳ ኢየሱስ ነው አይደል? እሱ በነበረበት ጊዜ ወንጌል ተልኮለታል። ለምን ከሙሳ በኋላ ነው ወንጌል የመጣው? እንጂል ማለት ነው። አስተውሉ፣ ሰጥቶ ላከው። ለዛም ነው አሁን ስታዩ ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት ወይ እንደሰማችሁት ነው። እንግዲህ የሙስሊም ኡስታዞች አስተምሮታቸውም ሴትን የሚንቅ የሚያንቋሽሽ ነው እና የናቀ መስሎት ክርስትና የሴቶች ሃይማኖት ነው፣ ነጠላ ለብሶ ሄዶ መሳለምና ለአጡ መስጠት ብቻ ነው። ስለዚህ እንደዚህ ሆነዋል ምናምን ነገር ብሎ የስድብ አስመስሎ ነው የተናገረው። ሴት ማለት ግን አንተ እንዳልከው አይደለም። ሴቶች በእኛ የተከበሩ ልክ እንደ ወንድ እኩል መፍትሄ ያላቸው የእግዚአብሔር መንግስት የሚወርሱ ናቸው። እንደውም ህይወት የሚሰጡ ህይወት የሚያስቀጥሉ ሴቶች ናቸው። እናትህ ሴት ነች፣ ሚስትህ ሴት ነች፣ ሴት ልጅ ትኖርሃለች። በቃ የክርስትና የሴት ሃይማኖት ብቻ ሆኖ ቀርቷል። ነጠላ ለብሶ ሄዶ ተሳልሞ መጽዋት ሰጥቶ መመለስ ምናምን ነገር ምናምን ለማናናቅ ነው እንደዛ የተናገረው። በእርግጥ በእስልምናው አዎ ሴቶች ቦታ የላቸውም። በእስልምና ቦታ ስለሌላቸው በክርስትናው ሴቶች ቦታ ስላላቸው እና ሸብርቀው ደምቀው ቤተክርስቲያን ሲሄዱ ስላየ ተናደደ። ነብዩ እንደዚህ ብሏል። እንደዚህ ያለ ሳሂህ ቡኻሪ 51:98 ላይ I looked at the hellfire and saw that the majority of its residents were women. ወደ ገሃነም ተመለከትኩኝ አለ። በዛም ነዋሪዎቹ አብዛኞቹ ሴቶች ናቸው አለ። በእስልምና ሴቶቹ መኖሪያቸው ገሃነም ነው። በምድር ምድራዊ ገሃነም አድርጎባቸዋል። ባሏ 4 ድረስ እንዲያገባ ባሮችን እንደፈለገ እንዲገናኝ ፈቅዶለት እንዲመታት፣ እንዲሁም ደግሞ ከፈለገ ከደበረው ልታምጽ ትችላለች ብሎ ካሰበ አልጋ እንዲለይ ፈቅዶለታል። በምድር እንደዚህ አድርጓት ከሞተች በኋላም ደግሞ አብዛኛዋ የገሃነም ነች የሙስሊም ሴት። የሚያሳዝን ሁኔታ አሁንም ሳሂህ ሙስሊም 27:38 ላይ እንደምትመለከቱት በገነት ውስጥ ጥቂት ናችሁ ሴቶች ይላል። ስለዚህ እኛ ጋር ሴቶች ብዙ መሆናቸው አናደደው፣ ኡስታዙ አናደደው። በሰጨው ነጠላ ለብሰው ሴት ቆጣ ቆጣ አለ። ክርስትና የሴቶች ሃይማኖት ብቻ ሆኖ ቀርቷል። ይሄ በጣም ስድብ ነው። ክርስትናን ለመናቅ በእንደዚህ አይነት ሁኔታ ሴቶችን ለማንቋሸሽ ብለህ የተናገርከው በጣም ንቀት ነው። አዎ ክርስትና የሴቶችም ሃይማኖት ነው። አሁን ላይ ብለንን ኑ